ሰገነን በገዛ እጄ ስለገደልኳት ድጋሚ መልሼ አላገኛትም። አንተ ደግሞ ሉላን አግኝተሃል። በጣም እድለኛ ሰው። በቃ ልዩነታችን ይሄ ነው። መድብል አንድ ነገር ልምከር፣ አግባ። ሞጌ አሁን ውስጤን ምን እንደሚለኝ ታውቃለህ? ምን እንደሚሰማኝ ታውቃለህ? እቺ ልጅ አድናት የሰው አውሬ ከሆነው አክሊሉ ታደጋት እያለ ነው የሚሰማኝ እንጂ ስለ ሰርግ ስለ ጋብቻ እኔ ውስጥ ምንም የለም። ምክንያቱም እሷ እንደዚህ ሆና እኔ እንቅልፍ መተኛቴ በጣም በቃ ተወኝ እባክህ። አድናት ነበርኩ ግን አክሊሉ መልሶ ያዘ። አክሊሉ በጣም ጨካኝ ሰው ነው። በዙሪያው ደግሞ ብዙ ሰዎች አሉት። ያገኛት እሱ ግን እኔ ልጅቷን ማየት ፈልግ ነበር። መልኳን ማየት ፈልግ ነበር። እንዴት ነው ነገሩ? ቆንጆ ናት ስላልኩ ሳታውቀው ፍቅር ያዘን? ሞጌ ግን ቆይ ልጅቷን መቼ ነው የምናስወጣት? መቼ ነው የምናድናት? እኛ ዛሬ ነገ ስንሄድ እቺ ልጅ አንድ ነገር ብትሆንስ ጸጸቱን እንችለዋለን? አንዳንድ የእቅድ ለውጦች ማድረግ አለብን። እንደነገርኩ እናትየው የዋህ ናቸው። ስለዚህ በእርግጠኝነት እንድናስወጣት ያግዙናል። ቆይ ካላገዙንስ? ከዚህ ቀደም እንዳሰብነው ፊት ለፊት መግባት ነው። ሞጌ ጉዳዩ ከባድ ነው። በጣም ትልቅ መስዋዕትነት ያስከፍለናል። ታዲያ እንዴት አድርገን እናድናት? ሞጌ እንደምንም ብለን እናትየዋን እንጠቀማለን። በእሳቸው በኩል ልጅቷን ኮሚኒኬት እናደርጋለን። ስልክ ደግሞ መስጠት ብንችል ለልጅቷ ሁሉም ነገር አበቃ ማለት ነው። በቃ ችግር የለውም እናደርገዋለን አልኩ። በዙ በመልካምነቷ ቀጥላ በተለይ የሰገንን ጉዳይ እስከ መጨረሻ ጥሩ ውጤት እንዳመጣ ተስፋ እናደርጋለን ብለን እናስባለን። ሌላው ደግሞ ሞገስና መድብል ለራሱ ሰገንን ለማዳን ትልቋ ሚናን የምትጫወትልን የአክሊሉ እናት ነች። የአክሊሉ እናት ደግሞ መልካምና ጥሩ ሰው ነች። ስለዚህ በዛ አማካኝነት ትረዳናለች፣ ታግዘናለች ብለው ተስፋ አድርገዋል ማለት ነው። በእርግጠኝነት እሷም እንደምታግዛችሁ ተስፋ እናደርጋለን። እዚህ ጋር ግን ያው ሰገንን ብትከፍትላትም ብታወጣትም አክሊሉ ታማለች፣ ጤና የላትም፣ እብድ ናት። ስለዚህ ትማታለች፣ ትማታሻለች፣ ጉዳት ታደርስብሻለች ብሏት ነበር። እሷ ግን አይ በጭራሽ ማየት አለብኝ ሲጀመር ልጅቷ የብዴት እንትን አይደለችም፣ በጥሩ ሁኔታ ላይ ነው ያለችው። ምክንያቱ ደግሞ ችግሩ ለዚህ እንትን ያለበት ምክንያት ደግሞ እንደዚህ የሆነበት ወይም ደግሞ ይሄ የተፈጠረበት ምክንያት ነገሮችን ለማስተካከል የተደረገበት መንገድ ነው ብላለች ማለት ነው። ውድ ቤተሰቦቻችን በቀጣይ እንግዲህ ሁሉም ነገር አሪፍና መልካም እንደሚሆን ደግሞ ተስፋ እናደርጋለን። ግን ያው አስወጥታታለች፣ ኦሬዲ ወጣለች። እንዴትሽና ብላ ወደዛ ሄዳለች ማለት ነው። በዛ መሄዷ ግን ማለት የኔ ያክል እሷ ይመስለኛል የማምለጥ ሙከራ ለማድረግ ነው ያሰበችው ሰገን ማለት ነው። ግን ብታመልጥም ይይዛታል። ምክንያቱም አንደኛ ባለፈው እንኳን ጠፍታ ተመልሳ ይዟታል። ለምን ውጩም የሱ አገልጋይ አሸርጋጅ ስለሆነ ከዛ በመቀጠል ደግሞ እሷ የምትሄድበት ወይም ደግሞ አድሬስ የላትም የሆነ ቦታ ሄዳ የምትደበቅበት ወይ የሚቀበላት ምንም አይነት የምታውቀው ነገር ኢንፎርሜሽን የላትም። ቤተሰብ ወይም በቃ የቅርብ ዘመድ እንግዲህ ለ10 ዓመት ሞታለች ተብሎ የሰው መቃብር ይሄ መቃብሯ ነው ተብሎ የታየች ናትና እንዳውም ብሩክና ቅድስቴ ሲያወራው ሰምታችሁ ከሆነ እንዴት ነው ግን ገደላት የተባለው? ማለት እሱ ስትሞት እኮ አላያትም። በኮርስ መኪና ላይ አደጋ ደርሶባታል፣ ግን ልትተርፍ ትችላለች እኮ ነበር ምናምን ስትል ቅድስት አዎ ሞታለች ተብሎ ያው እንግዲህ መቃብሯን አሳዩን እና መቃብሯን ያው የህግ አካላት ራሱ ተጠራጥረው ነበር። ግን የዛን ሰዓት በአጠቃላይ ብዙ ነገሮችን ስንጠይቅ የሆነው ነገር ወይም ደግሞ የሰማነው መረጃ የተሰጠን የነበረው ያው እንደሞተች ነው። ለምን ታዲያ መቃብሩን አላያችሁም ስትለው ነበርና በሰዓቱ ብለን ነበረ። ግን ነውር ነው መቃብር ቆፍሮ ማየት አይቻልም ተብሎ ስለተከለከልን በዛ አማካኝነት ይሄ ነገር የተፈጠረው ብሎ እንግዲህ ሲናገር ነበር። ሰምታችሁታል ብሩኬ። ስለዚህ እኔ በጣም ነው የገረመኝ እኮ መድብልን እንዴት እንዳሳመኑት። እሱም በርግጥ ብሎ ነበር ለማሳመን እሱ ተቸግረን ነበር፣ ግን እሱ ራሱ ምስክር ሆነን ምስክርነቱን ምንድነው የሰጠው? አዎ መኪና ላይ ተጋጭተው እንደነበረ ወይም ደግሞ የመኪናው እንደዛ አይነት ችግር ተፈጥሮ እንደነበረ ከአንዳንድ እሱ ራሱ ስለተናገረ ማለት መካደ አልፈለገም። ግን ነገሩ ለካ ስትራቴጂ እና ፕላን በፕላን ይሄ ነገር የተደረገ መሆኑን እሱ ስላላወቀ ወይም ደግሞ ስላልገባው ለዛ ነው ያን ነገር እሱ ራሱ እውነታውን የተናገረውና
ስለዚህ እውነታውን መናገሩ ደግሞ ለነሱ በጣም ትልቅ አድቫንቴጅ አመቻችላቸው እና በዛ ነው የተሸነፈልን እንጂ እሱ ቢክድ ኑሮ ነገሩ ትንሽ ከባድ ነበረ ሲል ነበር አክሊሉ እንደሰማችሁትኝ። በዛ አማካኝነት ነው እንግዲህ እዚህ ድረስ ይሄን ሁሉ መከራ ያደረሰባት። ስለዚህ ከ10 ዓመት በኋላ ወጣ ወደ ውጭ ብትሄድም ብትጠፋም ልክ ባለፈው እንግዲህ ያታችኋል መድብልና ሰው ተገናኝተው ነበረ። ለተናካው እጇን ዘርግታ ስልክ እያወራ ባለበት ሰዓት ላይ ወይኔ በስማ ምን አይነት ስሜት እንደተሰማኝ እዛ ጊዜ በቃ አረ ዙር እያልኩ ነበር። እኔማ ነኪው ላለሁኝ ወይስ አረ ነኪው ወይኔ ከዛ ማለት ነው ጋር እሱ ወደ ኋላ እሱ ወደፊት ሲለያዩ በመቤቴ እንዴት ምን አይነት ስሜት እንደተሰማኝ አምሶ አሜዚንግ ጋይስ በጣም ነው የደነገጥኩት እውነት ለመናገርና በጣም ከባድ ነው። አንዳንዴ ነገሮቹ ትንሽ አስቸጋሪ ናቸው፣ ግን ያው ሁሉም ነገር ለበጎ ነው ለመልካም ነው ብለን ተስፋ እናደርጋለንና ይሁን ብለን ሁሉም ነገር እንግዲህ በተስፋ ማየት ነው። ምክንያቱም ያው የመጨረሻው ምናልባት ነገሩ ጊዜው ይረዝማል፣ ያው ሁሉም ነገር ጊዜውን ጠብቆ ይሆናል፣ ምንም ጥያቄ የለውም። ግን ከሱም ባሻገር ደግሞ ያንዳንዱ ነገር ምንም የማይሆንበት ነገር የለም፣ ይሆናል፣ ምንም ጥያቄ የለውምና በዛ መልኩ እንግዲህ ዛሬ ደርሰዋል። ወደፊትም ደግሞ ሁሉም ነገር አሪፍና መልካም እንደሚሆን ባለሙሉ ተስፋዎች ነን። ምክንያቱም መድብል በተለይ በቃ ስሟን ከሰማ ወዲህ ማን ነው ስሟ ብሎ ሲጠይቅ የዛን ሰዓት እንዳያችሁትኝ ሰገን ነው ስሟ ብሎ መድብል እንትና ሞገስ ሲነግረው እንዴት እንደደነገጠ በቃ ማለት ወደ አፉ ያጎረሰውን ነው የተፈው አይታችሁታልና በጣም ነበር የደረገጠው። የተሰማው ስሜት አላወቀውም እሱ ራሱ ምን አይነት ስሜት እንደተሰማው ምን አይነት ፊሊንግ እንዳስተናገደ እሱ ራሱ አልገባውም። እና ያው ነገሮች ትንሽ አስቸጋሪ ናቸው። ያው ብቻ ግን በምንም ሁኔታ ውስጥ ቢሆን ይሁን እግዚአብሔር ይመስገን ለበጎ ነው ብሎ ነገሮችን ከመቀበል ውጪ ምንም እንትን የሚል ነገር የለም ማለት ነው ቤተሰቦቻችን። እና የሆነው ነገር ይሄ ነው። ሌላው እንግዲህ የሞገስ ጉዳይ ያው መረጃውን አግኝቷል። ፋይል የሚፈልጋትን አይነት ፓርት አግኝቷል። ያው ሙሉ በሙሉ መረጃውን ባያገኝም ግን ያው የሚፈልገውን እሱ አግኝቷል እግዚአብሔር ይመስገን። ይሄ ደግሞ በጣም ደስ የሚልና አሪፍ አንዱ እንትን ነው። ስለዚህ ይሄ ደግሞ ተመስገን ነው ሊባል የሚችለውና አሪፍ ነው እላችኋለሁ ውድ ቤተሰቦቻችን። ቀጣይ ደግሞ ከዚህ በተሻለ ሁሉም ነገር መልካምና አሪፍ እንደሚሆን ተስፋ እናደርጋለን። አለምዬ ደግሞ እንግዲህ መድብልን ካላገባሁኝ መድብልን ካላጀነጀናችሁኝ መድብልን ካላገኘሁትኝ በቃ እሱ እሺ ብሎ እንኳን ፍቅር እንትን የማይለስ ከሆነ እንዴት ለሞተ ሰው ይሄን ያክል ፍቅር ይዘዋል? ስለዚህ በጭራሽ ይሄን ማረር ከሆነ ወይ መስተፋቅር ነገር አስነካዋለሁ አስደርግበታለሁኝ ወይ በሚበላው ምግብ ወይ ደግሞ በሆነ እንትን አድርጌ አደርግበታለሁ እያለች ነው አለምዬ። ቅድስቴ ደግሞ እንዴት ልታደርጊያለሽ? ይሄን የሰይጣን ስራ በስመ አብ በይ እንጂ ለምን ነው እንደዚህ የምታደርጊው? ከዛ ውጪ ያንን ሳታደርጊ እኮ እሱን የራስሽ የምታደርጊበት ብዙ መንገድ አለ። ይልቁንስ እሱን አታደርጊም እንዴ? ከዛ በተረፈ ደግሞ እኔና ብራም ያለውን ነገር እንጀነጅንልሻለን። ስለዚህ በዛ ላይ ደግሞ አንቺ በቃ እግርሽን ሰውነትሽን ገለጥ አድርገሽ ምናምን የሆነ ነገር ብታሳይ እኮ እንደ ልጅ ይንበረከካል። ስለዚህ ለምንድን ነው እንደዚህ የምትሆኚው ስትላት ነበረና እሺ ላይ ማለት ነው ወደ ቤተሰቦቻችን። እና ያው በቀጣይ ደግሞ እንግዲህ ሁሉም ነገር አሪፍና መልካም እንደሚሆን ተስፋ እናደርጋለን። እና አለምዬ በፍጹም ይሄ ነገር የማያደርግልኝ ከሆነ በቃ እያለች ነው በቃ እሪ እያለች ነው እንግዲህ አሁን ላይ ፎንቃ ይዟታል። ከማይሆን ሰው ጋር ፍቅር ያዘሽ ብሏታል እሱ። እርግጥ ግን እሷ ግን መስማት አልፈለገችም፣ ማመን አልፈለገችም። እና እንግዲህ እሱም እሺ ሞክራለሁ እያለ ነው። እና ቅድስት የምስል እንግዲህ በቃ አግባ ፍቅር ጀምረ ለምን አብረን አናገባም እያሉት ነበር። ምክንያቱም ድግሱ ከተደገሰ አይቀር አንድ ላይ ነው መሞሸር ያለብን ስለዚህ እያሉት ነበር። እና እሱም ደግሞ ኧረ እኔ ልጅቱ በተገኘች ሌላው አልቸግረኝም ነበር እያለ ነው እንግዲህ ቀጣይ ማዲቤል እንግዲህ በመጨረሻ አለምን እንዲያገባ እያግባቡት ይገኛሉ ማለት ነው። ማዲቤል እንግዲህ ማንንም አልሰማም የሚል ሰው ሆኖ ተገኝቷል ማለት ነው። እንግዲህ ማዲቤል አሁንም ብትሞትም ሰገን ከልቡ ውስጥ ልትወጣ አልቻለችም። ሰገንን በጣም ነው የሚወዳት የሚያፈቅራት። እንግዲህ አንድ ሰው ሞታለች የተባለችው ሴት እንግዲህ በገዛ እጁ ገሏል የተባለ ነው እየጠበቀ እያፈቀረ የሚገኘው ማለት ነው። ማዲቤል እንግዲህ ስንት አይነት ፍቅር እንዳለ ይሄ ማየት ይከብዳል ማለት ነው።
ማዲበል እንግዲህ በዚህ ሰዓት ቅድስትና ቡሩኬ ከአለም ጋር እንዲግባባ እያደረጉ ይገኛሉ። ምክንያቱም ሁለት ሰርግ ከምንደግሰው ለእኛ ስለሚደገስ አንድ ላይ እንጋባ እያሉት ይገኛሉ ማለት ነው። ነገር ግን ማዲበል ምንም አልተዋጠለትም። ትንሽ እንጥፍጣፊ የሚታክል ፍቅር እንግዲህ ለአለም ያለው ይመስላል። ማዲበል ግን አውጥቶና ግልጽ አድርጎ የመናገር ፍላጎት የለም ማዲበል ማለት ነው። ማውራት አይፈልግም። በአብዛኛ ጊዜ ማዲበል በዝምታ ነው ማሳለፍ የሚፈልገው። ፍላጎትን የሰዎችን ፍላጎት ለማሟላት የራሱን ፍላጎት ደግሞ ደብቆ ለመኖር የሚፈልግ አይነት ሰው ነው ማዲበል ማለት ነው። እንደዚህ አይነት ሰዎች ደግሞ እንግዲህ ተፈጥሮ ነው፣ ምንም ማድረግ አይቻልም ማለት ነው። ማዲበል እንግዲህ አሁን አላማው ፎከስ እያደረገ ያለው ሰገንን ከዛ ቤት መውጣት፣ መልኳን ባየዋት፣ ማን እንደሆነች ባየዋት፣ ፊቷን ባየዋት ደግሞ ተስተካክሎልን ተሳክቶልኝ እናትየው ረድታን እኮ ለሷ ስልክ ምናምን ብንሰጣት በጣም ይረዳናል፣ እሷም ከዛ ቤት ለመስወጣት እያለ እንግዲህ እጅግ በጣም በትልቁ እየተጨነቀ እያሰበ ይገኛል ማዲበል ማለት ነው። ልጅቷ እዛ ቤት ውስጥ አለች ከተባለች ቀን ጀምሮ እንግዲህ በዛ ላይ ስሙ ሰገን ነው ከተባለበት ቀን ድረስ እጅግ በጣም ኃይለኛ ጭንቀት ውስጥ ገብቷል ማዲበል ማለት ነው። ምክንያቱም ሰገን ነው፣ ሰገን ማለት የራሷ የፍቅረኛ ስም ስለነበረ ልጅቷን ብሎ ነው ራሱ የሚጠራ፣ ሰገን ለማለት ራሱ እየፈራ ነው ማለት ነው። ነገር ግን ማዲበል አሁን ፎከሱም አላማው ማድረግ የሚፈልገው እሷን ከዛ ቤት ለመስመለጥ እና ለመስወጣት ነው። በቃ ዛሬ ነገ ሳንል እንደ ሞጌ እናውጣ ሞገስን በቃ ቁም ስቅሉን አሳጥቶታል ማለት ነው። ለመስወጣት የአክሊሉ እናት እንግዲህ በሩን ክፈት ብላ በግድ አስከፍታ ጆሮን ጠምዝዛ አስከፍታ ነበረ ማለት ነው። ሰገን እንግዲህ ሽንቴ ልሽና እማማ ሽንቴ መጥቶብኛል እያለች ነበረ ማለት ነው። ሽንትሽ የት ነው የሚሸኝ? ሽንት ቤቱ ብዙ ነው እያለች ነበረ ማለት ነው። አይን ያውቃለሁ በዚህ በኩል ያለው ሽንት ቤት ነው የሚሸናው እያለች ነበረ ማለት ነው። ነገር ግን ሰገን እያሰበች ያለችው አምልጣ ለመውጣት ነው። ብትወጣም እንግዲህ ይይዛታል። ምክንያቱም ውጭ ላይ ሰው የላትም። ሲጀምር ደግሞ ውጭ ላይ የእሱ ሰዎች ናቸው ከቦ ያሉ መንደሩን አካባቢውን በሙሉ ማለት ነው። በዛም ከወጣችም ይዛታል። ነገር ግን እነ ማዲበል ቢያስወጧት አሁን እነሱ ቶሎ ብሎ ዞር ስለሚያደርጓት ሊያገኛት አይችልም ማለት ነው። ነገር ግን ሰገን በራሷ መንገድ የምትወጣ ከሆነ አሁንም አግኝቶ መመለሱ አይቀርም። እሱ ሰውዬው በጣም ኃይለኛ ስለሆነ አግኝቶ ወደ ቤት መልሶ ያስገባታል። ይሄ እርግጠኝነት ነው ማለት ነው እንደሚያስገባ መልሶ። እንግዲህ ማዲበል አሁን በዚህ ሰዓት ሰገንን ከዛ ቤት ለማስወጣትና ለማስወጣት ነው የሱ አላማ የሱ ፎከስ ያለው ማለት ነው። አክሊሉ እንግዲህ በጣም ተጨንቋል። እናትየው በሩን ከፍታ ስትገባ እንግዲህ ሰገን በጣም ነበረ ደስ ያላት። እንግዲህ ተጠምጥማበት ነው እንግዲህ ቴቴኔ ሳመቻት በጣም ነበረ ደስ ያላት ማለት ነው። በዚህ ሰዓት እንግዲህ አክሊሉ ጮገረው ተላጠ፣ ተናደደ፣ የሚያደርገውን ነገር አጣ። ሂጂና ኩሽና ውስጥ ምግብ አስቀምጫለሁ ምግብ አምጣለት ትለዋለች ማለት ነው። አክሊሉ እናት እንግዲህ አይደለም እትዬ አንቺ ደሻም ጭኔ ሲዛን ጠብቃታለሁ። እንዴ አንተ ቆይ አደኩ ማለትህ ነው? አደኩ ብለህ ነው ትእዛዝን የማትቀበለው? እያለች እንግዲህ ተቆጥቷ እሱ ምግቡን ሊያመጣ የሄደበት ሰዓት ነው እንግዲህ ሰገን ሽንቴ ሊሸና ነው በማለት እንግዲህ ለመውጣትና ለማምለጥ እየፈለገች የነበረው ማለት ነው። ነገር ግን ሰገን አሁን ብትወጣ መልሶ ያስገባታል። የሆነ የሚረዳ ሰው ያስፈልጋታል። ውጭ ላይ የሚታቆ ሰው የለም። የሚታቆ ሰው ስለሌለት መልሶም ስለሚያስገባ ነገር ግን እነ ማዲበል እንድታመልጥ ወይ እነሱ ቢያስወጡት ቶሎ ብሎ ከመንደር ውስጥ ዞር ስለሚያደርጉት ሊያገኛት አይችልም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ ቤተሰብ ይሁኑ ይላችኋለሁ። እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ቪዲዮ ስታዩ ላይክ አድርጉልኝ። ሰገን ድራማ እንግዲህ እጅግ በጣም አስተማሪ እና ልብ አንጠልጣይ የሆነ ድራማ ነው ማለት ነው። የአክሊሉ ክፋት እንግዲህ ጥግ ድረስ ደርሷል ማለት ነው።
ሞገስ እንግዲህ በመጨረሻ የቤቱን ካርታ በእጁ አስገብተዋል። እንግዲህ እሱን ከዛ ቤት ነቅሎ አስወጥቶ ቤቱ የራሱ ለማድረግ እየጣረ ይገኛል። ደስ የሚለው ነገር የአክሊሉ እናት ማምጣቱ ለሰገን ጥሩ ነው የሚሆነው ማለት ነው። እንደፈለገች መንቀሳቀስ ይመቻታል። ለማምለጥም እንግዲህ የአክሊሉ እናት በር ከከፈተችለት ይመቻታል ማለት ነው። የአክሊሉ እናት እንግዲህ በጣም መስኪን እናት ናቸው ማለት ነው። የአክሊሉ እናት አክሊሉን በጣም እየተቆጣች ነው እንግዲህ የምትገኘው። አንተ አመዳም እያለች በጣም ትቆጣለች ማለት ነው። አንድ ልጄ ነው፣ እሱን ከወለድኩም በኋላ ሌላ ልጅ አልወለድኩም፣ ልጅም ቢያለኝ እያለች ለሰገንም እያወራች ነበረ ማለት ነው። የአክሊሉ እናት እንግዲህ ሰገንን ከዛ ቤት እንደምታስወጣ ተስፋ እናደርጋለን። በጣም ጥሩና መልካም የሆኑ እናት ናቸው ማለት ነው። ሰገን ከዛ ቤት አንድ አምልጣ ብትወጣ እነ ማድበል ቢያገኟት አክሊሉ በጭራሽ መልሶ ሊያገኛት አይችልም ማለት ነው። ነገር ግን አክሊሉ ያገኛታል። እነ ማድበል ካላስወጧት፣ እነሱ ካላስመለጧት እሱ መልሶ ማግኘቱ አይቀርም፣ ያስገባታል መልሶ ማለት ነው። እንግዲህ ሰገንዬ ከዛ ቤት እንዴት ወጪ እንፈልጋለን ማለት ነው። ምክንያቱም በረጅም አመት ተዘግቶብሽ እንደቆየ ነው እንግዲህ እንዴት ወጪ እንፈልጋለን ማለት ነው። ሰገን ድራማ እንግዲህ በጣም እጅግ በጣም አስተማሪና ምርጥ ድራማ ነው ማለት ነው። ውድ ቤተሰቦቼ ቪዲዮን ሲታዩ ላይክ አድርግልኝ፣ አብሮነታችሁ አይለያኝ፣ አበረታቱኝ ማለት ነው። በጣም ነው የምወዳችሁ የማከብራችሁ፣ ወዳችሁ ፈቅዳችሁ ስለምትከታተሉኝ ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልን። ከምንም የሚበልጥ ለሰው ልጅ ሰላም ነውና ሰላም ለሰው ልጅ በሙሉ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ።